ሁሉም ተማሪ ኢንትራንስ ኤግዛም ማለፍ ይፈልጋል። ሁሉም ተማሪ ጥሩ ውጤት አምጥቶ ቤተሰቡን አስደስቶ ዩኒቨርሲቲ መግባትና የሚፈልገውን ትምህርት መማር ይፈልጋል። ነገር ግን አንድ ተማሪ ጥሩ ውጤት አምጥቶ ቤተሰቡን አስደስቶ ዩኒቨርሲቲ ለመግባትና የሚፈልገውን ትምህርት ለመማር የግዴታ መወጣት መክፈል ያለበት 5 መራራና ለስኬቱ ቁልፍ ነገሮች አሉ። እነዚህ መከፈል ያለበት መራራና ለስኬቱ ቁልፍ የሆኑ ነገሮች የትኛውም የ12ኛ ክፍል ተማሪ ጥሩ ውጤት አምጥቶ ቤተሰቡን አስደስቶ ዩኒቨርሲቲ ለመግባትና የሚፈልገውን ትምህርት ለመማር የግዴታ መወጣት መክፈል ያለበት መራራና የስኬቱ ቁልፍ ነገሮች ናቸው። እነዚህን ነገሮች ለማወቅና ስኬታማ በሆነ መልኩ ኢንትራንስ ኤግዛምን ለማለፍ እስከ መጨረሻው ድረስ አብራችሁን ቆዩ። ሰላም እንዴት ናችሁ? ከዚህ በፊት ለማታውቁኝ እንዴ መርጋ ባላለው በሚስራኤል ዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር በማድረግ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። የትኛውም የ12ኛ ክፍል ተማሪ ኢንትራንስ ኤግዛምን ማለፍ ይፈልግ። ነገር ግን ይሄ የ12ኛ ክፍል ተማሪ ጥሩ ውጤት አምጥቶ ቤተሰቡን አስደስቶ ዩኒቨርሲቲ ለመግባትና ዩኒቨርሲቲ ገብቶ የሚፈልገውን ትምህርት ለመማር የግዴታ መወጣት ወይም መክፈል ያለበት መራራና የስኬቱ ቁልፍ ነገሮች አሉ። ከነዚህ ነገሮች ውስጥ የመጀመሪያው ነገር መስዋዕትነት መክፈል። የትኛውም ተማሪ ኢንትራንስን ማለፍ ይችላል። ነገር ግን ይህንን ኢንትራንስ ኤግዛም ለማለፍ ቅድሚያ ምን መክፈል አለበት? ሳክሪፋይ ወይም መስዋዕት መክፈል አለበት። የትኛውም ስኬት ኩድቢ በትምህርት ሊሆን ይችላል ወይም በየትኛውም ነገር ስኬታማ ለመሆን ስኬት ቅድመ ክፍያ ይፈልጋል። ልክ እንደ ባንክ ብድር ቀድመን ተበድረን ወስደን የምንሰራው ነገር ሳይሆን ሳክሪፋይ አድርገን መስዋዕትነት ከፍለን የምናገኘው ነገር ነው ኢንትራንስ ኤግዛምን ማለት ነው። ሳክሪፋይ የምትከፍሉት ወይም መስዋዕት የምታደርጉት ምንድን ነው ካላችሁ፣ ጓደኞቻችሁ ፊልም ሲያዩ፣ የምትወዱትን ጨዋታ ሲጫወቱ፣ የትኛውም ሶሻል ሚዲያ ላይ ቲክቶክ ለሰዓታት ሲጠቀሙ፣ ሲጫወቱ፣ ሲዝናኑ፣ እናንተ ግን በዛ ሰዓት ጥናታችሁን እያጠናችሁ ብቻችሁን ቁጭ ብላችሁ ትታገላላችሁ። ይሄ ነገር ነገ ዩኒቨርሲቲ ውስጥ ገብታችሁ የምትፈልጉትን ለመማር ወይም የምትፈልጉትን ትምህርት ለመማር የሚከፈል መስዋዕትነት። የዛሬውን ምቾታችሁን መስዋዕት እያደረጋችሁ የነገ ህይወታችሁን እየገነባችሁ ነው። አስታውሱ፣ የትኛውም ህልም ምንም ነገር ዋጋ ካላስከፈላችሁ ህልማችሁ በጣም ትንሽ ነው ማለት ነው። ስለዚህ የትኛውም ነገር አሁን ላይ አመለጠኝ ብላችሁ ሳታስቡ፣ ሳትጨነቁ፣ ሳትጓጉ ይልቁንም ለነገ ለተሻለ ህይወታችሁ ኢንቨስት እያደረጋችሁ እንደሆነ አውቃችሁ ለኢንትራንስ ኤግዛም ዝግጅታችሁ መስዋዕትነት መክፈል አለባችሁ። ሌላውና ሁለተኛው ነገር ውድቀት ነው። ይህ እንግዲህ ውድቀት ስንል በሞዴል ፈተና ዝቅተኛ ውጤት ልታመጡ ትችላላችሁ። የምታነቡት ነገር ሳምታይምስ አልገባ ብሏችሁ ልትቸገሩ ትችላላችሁ። በዛ ጊዜ አለም በቃይ ትምህርት ለእኔ አይሆንም፣ እኔ ለትምህርት አልተፈጠርኩም ልትሉ ትችላላችሁ። ግን ስሙ፣ የትኛውም ነገር ላይ ውድቀት የስኬት ማቋረጫ ወይም ስኬታችሁን ወይም የምታረቡትን ነገር የምታቋርጡበት ነገር ሳይሆን ውድቀት የስኬታችሁ አንዱ አካል ነው። ልክ አንድ ስፖርተኛ ሰውነቱ መገንባት ከፈለገ በአንድ ጊዜ ዘሎ አይደለም ሰውነቱ የሚገነባው። ጡንቻውን እንዲያድግ ወይም ቦዲውን ቢውልድ ማድረግ ከፈለገ መሸከም ከሚችለው በላይ እየተሸከመ እየታገለ ቢከብደውም ዴይ ቱ ዴይ ኤክሰርሳይዝ እያደረገ ነው ቦዲውን ቢውልድ የሚያደርገው። ውድቀትን በትምህርት ቤት የማታገኙትን ጥንካሬና ጥበብ ይሰጣችኋል። የሆነ ኤግዛም የሆነ ኮንሰፕት እምቢ ካላችሁ፣ የሆነ ኤግዛም ከወደቃችሁ ያንን የወደቃችሁትን ነገር ለነገ እንደ ትምህርት ወስዳችሁ አዘጋብ ወስዳችሁ ለሚቀጥለው ፈተናችሁ በደንብ መዘጋጀት ስለሚሆናችሁ የስኬታችሁ አንዱ የትኛው መምህር የማያስተምራችሁ ነገር የሚያስተምራችሁ አንዱ ጥበብ ነው ውድቀት። መውደቅን የሚፈራ ሰው ሁልጊዜም አቨሬጅ ሰው ሆኖ ነው የሚቀረው። ስለዚህ የተሳሳተ መልስን ወይም የተሳሳተ ነገርን መስራት ወይም መመለስን አትፍሩ፣ መሞከርን ማቆምን ግን ፍሩ። ሁሌም መሞከርን ያቆመ ሰው ወዳቂ ነው ማለት ነው። ስለዚህ ሁልጊዜ መሞከር መጣር፣ ምንም ነገር ቢከብዳችሁ እንኳን ከጓደኞቻችሁና የተለያዩ ኤአዮችን በመጠቀም የሚከብዳችሁን ነገር መረዳት ትችላላችሁ። ሶስተኛው ነገር ጠንክራችሁ መስራት ስትጀምሩ፣ ጠንክራችሁ ማጥናት ስትጀምሩ፣ ጠንክራችሁ ለፈተናው መዘጋጀት ስትጀምሩ ሰዎች ይተቿችኋል። ሰዎች ስለ እናንተ ኔጌቲቭ ነገር ማውራት ይጀምራሉ። ሰዎች እናንተ እንደዚህ በማድረጋችሁ ወይም ለፈተናችሁ በምትዘጋጁበት ወቅት ሰዎች ያልገባቸውን ነገር ይተቻሉ፣ ሊያደርጉት የሚፈልጉትን ነገር ደግሞ ያጣጥላሉ። ስለዚህ ውጤታችሁን አልፋችሁ እስክታሳኩ ድረስ አይሳካላችሁም ይሏችኋል። እንትና ወድቋል፣ እንትና እኮ ጎበዝ ነበር ወድቋል፣ እና ዝም ብለህ እኮ ነው
የምትለፋው ምናምን ይሏቸዋል። ስለዚህ ውጤት ሲመጣ ግን እንደዚህ ደክማችሁ ውጤት ስታመጡ ግን እድለኛ ነው ይሏቸዋል። ስለዚህ ይህንን ትችት ተቋቁማችሁ በውጤቱ ሰዎችን እንደዚህ የተቿችሁን ዝም ማስዋል ስላለባችሁ ለኢንትራንስ ኤግዛም ጊዜያችሁን ስሜታችሁን ሰጥታችሁ በሙሉ አቅማችሁ መዘጋጀታችሁን መቀጠል አለባችሁ። ይሄ የሰዎች ትችት፣ የሰዎች ሀሜት ወይም የሰዎች ማጣጣል እናንተ ኤነርጂያችሁን ሊጎትታችሁ አይገባም ማለት። ሌላው ቀጣይነት 90% የሚሆኑ ተማሪዎች የሚሸነፉት እዚህ ጋር ትምህርቱ ስለከበዳቸው ሳይሆን ዝግጅቱ ስለሚሰለች ነው። አመቱ በጀመረ ቁጥር ጥናት ይጀምራሉ። አዲስ ሴሚስተር በጀመረ ቁጥር ጥናት ይጀምራሉ። ነገር ግን 90% የሚሆኑት ቀጣይነት የላቸውም። ያ ደግሞ የሚመጣው ትምህርቱ ስለከበዳቸው ሳይሆን ዝግጅቱ ስለሚሰለች ነው። ቀጣይነት ወይም ኮንሲስተንሲ ማለት ስሜት ባይኖራችሁም ማጥናት ባያሰኛችሁም እንኳን በየቀኑ ትክክለኛውን ነገር ማድረግ ማለት ነው። በጥናት ፕሮግራማችሁ መሰረት ትክክለኛውን ነገር ማድረግ ማለት ነው። ዛሬ 10 የሂሳብ ጥያቄ ትሰራላችሁ፣ ነገም 10 የሂሳብ ጥያቄ ትሰራላችሁ፣ ከነገም ወዲያ 10 የሂሳብ ጥያቄ ትሰራላችሁ። ይሄ ስራ በዝምታ ወይም በትዕግስት ይከማቻል፣ ቢውልድ ይደረጋል። ልክ እንደ ጠብታ ውሃ ነው። መጀመሪያ ላይ ምንም አይመስላችሁም፣ ቆይቶ ግን እውቀታችሁ በደንብ ከበቂ በላይ ይከማችና ውጤቱ ድምፁን አውጥቶ የሚሰማው በኋላ ነው። እስከዛው ግን በዝምታ ስራችሁን ጥናታችሁን መቀጠል አለባችሁ። ቀጣይነት በኢንትራንስ ኤግዛም ዝግጅት ወቅት በጣም ስኬታችሁ ትልቁና መሰረታዊ ነገር ነው። ሳትሰለችሁ ሁልጊዜም ቢደብራችሁን ዝግጅታችሁን መቀጠል አለባችሁ። በመጨረሻ ዋናው ነገር ዲሲፕሊን ነው። ሁልጊዜም ዝግጅት ስትጀምሩ መነሳሳት ወይም ሞቲቬሽን ስሜት ይኖራችኋል። ነገር ግን አንድ ቀን የሆነ ነገር ሲሰለቻችሁ፣ ሲያስጠላችሁ፣ ሁሉ ነገር ከኖርማል እየወጣችሁ ሲመስላችሁ ሞቲቬሽናችሁ ፌድ አውት ያደርጋል፣ ይጠፋል። ዲሲፕሊን ካላችሁ ግን ከስሜት በላይ የሆነ መዋቅር ነው። ሁልጊዜም ዲሲፕሊን ካላችሁ ስሜታችሁን ሳይሆን የምታዳምጡት ማድረግ ያለባችሁ ነገር በትክክለኛው ሰዓት ማድረግ ስለሆነ ዲሲፕሊን ሆናችሁ በጥናት ፕሮግራማችሁ መመራት አለባችሁ። ዲሲፕሊን ማለት ደክሞኛል ግን አነባለሁ ብለው መወሰን ነው። ጊዜያዊ ደስታን ለዘላቂ ስኬት አሳልፎ መስጠት ነው ዲሲፕሊን። ያለ ዲሲፕሊን ችሎታችሁ፣ አቅማችሁ፣ ኢነርጂያችሁ ይባክናል። ስለዚህ ያለ ዲሲፕሊን ራያችሁ ይሞታል። ሁልጊዜ ዲሲፕሊን ሆናችሁ ፈተናው እስከሚደርስበት ጊዜ ድረስ ለኢንትራንስ ኤግዛም መዘጋጀት አለባችሁ። በአጠቃላይ ለ12ኛ ክፍል ኢንትራንስ ኤግዛም ስትዘጋጁ ብዙ ስቃይ፣ ብዙ ድካም ያጋጥማችኋል። አይነው ይከብዳል፣ ብቸኝነት ይሰማችኋል፣ ያደክማል። ነገር ግን ያለ መራራ እና ያለ ከባድ ነገር ጣፋጭ ፍሬ ማግኘትን ስለማይቻል ስኬት በትግል ጥረት የሚገነባ ነገር ነው። በፈተና ወቅት ይፈተናል፣ በአደባባይ ደግሞ ይከበራል። ልፋታችሁን፣ ድካማችሁን መጨረሻ ላይ ተሳክቶ እንድታዩት ካሁኑ ግን በደንብ መልፋትና መድከም 12ኛ ክፍል ኢንትራንስ ኤግዛምን ለማለት ካሁኑ እነዚህን ነገሮች መክፈል ይጠይቃል። ባላችሁ ጊዜ ውስጥ እነዚህን ስቴፖች በመከተል የትኛውንም ነገር ሳትሰሙ ፎከሳችሁን ዝግጅታችሁ ላይ በማድረግ መዘጋጀት ትችላላችሁ። አይሆፕ በደንብ ጠቃሚ ነው ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁት እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ ከሆናችሁ ደግሞ ቪዲዮ ለሌሎች እንዲደርስ ላይክ፣ ሼር አድርጉ። አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ